ከተም ስለዚህ ባሎቻችሁን ደብቃችሁ ይዙ። እንግዲህ ሳሪ እንግዲህ ሳት ለብሳ ሳት ጎርሳ እየዛበረች መጣለች። ባሌ ማን ነው ሚነካ? በቲክቶክ ማን ነው የቀማኝ? ካራቲ እየሰራሁ ነው ከጅመን ነው ሂጄ ባሌን እኮ ሂጄ ለማየት በእግሬ የምጓዝ ሰው ነኝ እያለች ነው ሳሪ እያለች ነው። በጣም ነው የሚያሳዝን። ባራችሁን እባካችሁን ሜዳ ላይ አታውጡ ማለት ነው። እንግዲህ ይክሩ እንዳያችኋት እንግዲህ የመጀመሪያ ባሏን በጣም የመጀመሪያ መሊክን ሚዲያ ላይ አውጥቼ ነው እየተነጠቁ ብላለች እና መነጋገሪያ ሆነው ነበረ ማለት ነው በሚዲያ ላይ። እኛ እያየን በጣም ነው የሚገርመው። እኛ እያየን በሚዲያ ላይ ነበር ያገባችው ይክሩ እና ሚዲያ ላይ ያየው ነገር ምንም አይጠቅም ማለት ነው። ውድ ኢክራም ቤተሰቦች በጣም ነው የሚያስቅ። አሁን ደግሞ እንግዲህ ሳሪ ደግሞ ልክ እንደ ኢክራም ባል እኔ የምነጠቃለሁ ብላ እግሯን አንስታ እየሮጠች ነው። ካራቴ እየሰራች ስፖርት እየሰራች ወደ ቤቷ እየዘለለች እየሄደች ነው ማለት ነው። ቲክቶክ ላይ ተቀምጣ ማን አባቱ ነው ወንዱ ወይኔ ጉዴ ባሌን የሚነካ እያለች ካኪ ዘራፍ እያለች ነው እና አልበረከተልኝም እባካችሁ እና ሳሪ እኔ ሰው ባል አልቀማውም በቀማ ማገባችሁም ባሌን ማን ነው ሚነካ እያለች ነው። ኢክራም ደግሞ እኔን ያየ ይቀጣ እኔን ያየ ይቀጣ እባካችሁ። እኔ በሚዲያ ላይ አግብቼ ባሌን ሚዲያ ላይ አውጥቼው ባሌን ተቀምቻለሁና እባክሽ ሳሪዬ ሜዳ ላይ አታውጪው እያለች በቲክቶክ እያለቻት ነውና በጣም የሚገርም ነው። እና ሴቶች ያዩት ነገር አልበረከታለ እያለች ነው። እና አሁን ኢክራም ሁለተኛ ብሎልኝ ባገባ እኔ ሚዲያ ላይ ምንም አላወጣውም እያለች ነው። ይክሩዬ አላረጀሽ አልፈጀሽ ቆንጆ ነሽ የኔ ቆንጆ። ከዛኛው ቪዲዮዬንም ተናግሬያለሁ። አንቺ ቆንጆ ነሽ ማን ነው የሚሰድብሽ? አዎ የወሎ ቆንጂት ነሽ እና ስለዚህ ታገቢያለሽ እንጂ ምን ችግር አለው? ግን እንደሷ እንደ ሳሪ ደግሞ ሁለተኛ ሚዲያ ላይ አው እንደ መሌክ ሚዲያ ላይ እንዳታወጪ ብላለሁ። ይሄው በዚህ አጋጣሚ እነ ቶፊቅ በጣም የሚዋደዱ ባልና ሚስት ነበሩ። በጣም የሚዋደዱ በዩቲዩብ እና በቲክቶክ ንግስት ነበሩ። በዚህ አጋጣሚ አስረግዞ ፈታት ማለት ነው። እንደዚህ እንዳይሆንባችሁ እናንተ ሚዲያ ላይ ያየው ባል አይበረክትም መቼም ቢሆን ማለት ነው። እና እባካችሁ ራሳችሁን ጠብቁ ማለት ነው። እንደ ሳሪ በባዶ እግራችሁ እንዳትሮጡ ማለት ነው። ወይኔ ወላሂ በጣም ነው የምታስቁ። እና ይሄን ይመስላል። ይክሩዬ እንግዲህ አንቺ ጎበዝ ነሽ፣ ቆንጆ ነሽ። እውነት ለመናገር ማንም የምትሳደቡ ልጆች ራሳችሁን ጠብቃችሁ አፋችሁን ጠብቃችሁ ብታወሩና ብትሳደቡ ስድባችሁን ብታቆሙ ለኢክራም ጥሩ ነው ብዬ አምናለሁ ማለት ነው። እንዲሁም እሷ ያጠፋችው ነገር የላትም። ለምን እንደሆነ እኔ አልገባኝም። ሃይምሮሽንና ልብሽን የተሰበረውን የሚጠግን ባል ደግሞ ይሄው ሳሪ አመጣሁልሽ። እንግዲህ በቲክቶክ ሳይሆን በዋትስአፕ የመጣ ነው። እኔ እህትሽ ደርሻለሁ እያለችሽ ነው እና የሚጠግንልሽ በቃ ሃይምሮሽን ሚያድሰው ሷሊህ የሆነውን አላህ ኸይረኛውን አህለል ጀነ የሆነውን ባል አላህ ይሰጥሻል። እና እኔ በእውነቱ ልቤ ተሰብሯል ማለት ነው። እንደዚህ አንዴ ከፍራለች፣ አንዴ በቲክቶክ ሳይሆን በዋትስአፕ ነው የምታገባው፣ እንገልሻለን እያላችሁ ብዙ እየተሳደባችሁ ነውና ምን አለ ኢክራም ምን ሰራች? ምን አደረገች? በእውነቱ ምን አደረገች? እንደ ሰዎች ያገባች፣ እንደ ሰው ተፋታች። በቃ ሌላ ነገር የለም። አሁንም ማግባት መፍታትም ደግሞ መብቷ ነው በቃ። እና በእውነት እኔ እንጃ በጣም ነው
ብዙ ነገር ነው የሚሉሽ ማለት ነው ሲሳደቡ። አሁንም አላረፉልሽም በኮመንት ላይ እኔ እንጃ። በኮመንት የተነሳ በሶሻል ሚዲያ የተነሳ ኢክራም ያላበደች ማን ያብዳል? ማን እኔ እንጃ። ሐኪም ቤት ሂጄ ነበር ትል ነበርና የክርዬ ገና ነሽ የኔ ቆንጆ ገና ነሽ። እውነት አንቺን ልብሽ የሰበረሽን ሁሉ ደግሞም አሁን በቲክቶክም ሆነ በዋትስአፕ ወይም በሳሪ የመጣልሽም ቢሆንም ልብሽን የሚጠግንሽ ከሆነ የኔ ቆንጆ የኔ ማር አንቺ ማግባት ትችያለሽ ማለት ነው። ስለ ሰው ለጀንብ ተይው፣ የሰውን ነገር አትስሚ። በቃ በአጠቃላይ የሚንከባከብሽ የሚጠግንሽ የአብሮሽ የሚወጣ በቃ የሚገባ ስታዩ በቃ ባይንሽ የሚሞላ ካለልሽ ላ አግቢ። ሰው ምን ችግር አለው? ሰው ዝም ብሎ ምንድነው? ሱብሃንአላህ። እና ሳሪቲ ወደ ሳሪዬ ስገባ የኔ ቆንጆ የኔ ማር ባልሽን ጠበቅ አድርገሽ ያዥልኝ የኔ ቆንጆ። በባዶ እግር መሮጥ ብቻ ሳይሆን አስሮጠውሽ እንዳይቀሩ ማለት ነው። ይኸው እያየሽ ነው፣ የቲክቶክ የተጋቡ ባልና ሚስቶች እየቀሟቸው ነው። ስለዚህ አንቺ መሳቅና መጫወት ሳይሆን እንደዚህ በባዶ እግሬ ማነው የኔን ባል የቀማኝ ማለት ሳይሆን አንቺ ደግሞ ጠበቅ አድርገሽ እንደ ብርሽ መያዝ አለብሽ ማለት ነው ሳሪዬ። ወይ ሳሪዬ ነገራችን ላይ መጀመሪያ እኮ ደብቀሽው ነበር። ለምንድን ነው አሁን ላይ ቲክቶክ ላይ ይዘሽው መዘፍኝ የምታስወጪው? ዩቲዩብ ላይ ይዘሽው የምትዞሪ? በባዶ እግርሽ ይዘሽው የምትሮጪ ለምንድን ነው? ለእውነት ለመናገር መጀመሪያ ላይ ተደብቆ ባልቾ ተብሎ ነበር። እዩትማ ባሏ ሚዲያው ለማየት ችኩል ብሎ ነበር። መጨረሻ ላይ በቃ ይታያለች አወጣችሁ። ጠጉሩ በለጥ ቢልም ያው ቆንጆ ነው፣ ምንም አይልም። ሀላስ አይድም፣ ምንም ችግር የለም። እንግዲህ ትዳርን እንቃርጎ የሚይዝ ባል ነው ያገባች ማለት ነው። እና በነገራችን ላይ አሁን ደግሞ ከማውጣቷ ይኸው ሊቀሟት ነው። በቃ ይኸው ሰው ምንም አልሆነላትም። ይኸው ያዙኝ ልቀቁኝ ትላለች ሳሪዬ። እንግዲህ ያዙኝ ልቀቁኝ ሀራራው ሳት ሆናለች፣ ሳት ሙጋድ ሆናለች። የኔን ባል ማን አባቱ ነው የሚነካው እያለች እየሮጠች እንዳትሰብር ቆይማ እሬት ይችላል። እና ማን ነው እኔ ሳልሞት በባሌና በብሬ ማንም አልደራደርም እያለች ነው። እኔ ሳልሞት ማን ነው ባሌን የሚቀማኝ እያለች ነው። እና እንግዲህ ይክሩ ደግሞ እኔ ባገባ ቢልልኝ እያለች ነው። እንግዲህ ታገቢያለሽ ይክሩዬ ብሎልኝ እንኳን ባላገባ እንኳን ሰውን እንኳን ፊቱን አይደለም ጣቱን እንኳን በደም ሚዲያ እንዴት አድርጌ አላሳይም እያለች ነው። ይኸውልሽ አንድ ጊዜ ስለተነጠቀች ሁለተኛ ይነጥቁኛል ብላ ይክሩዬ አግቢ እንጂ ማንም ይነካብሽ የለም፣ ድብቅ አድርገሽ ያዥው እባክሽ የኔ እህት የኔ ቆንጆ። ወላሂ አንጀት አሯል። አቤት ወንዶች ስትትገቡ ድረስ እኮ ነው በቃ ሴቶችም በቃ ስትትገቡ ድረስ ባላችን አናሳይም ምናምን ትላላችሁ። አገባችሁ ወዲያ ድንጋይ ላይ ውሃ ማፍሰስ እኮ ነው። እንዲሁ ከምር እውነቴን ነው። በሴት ልጅ የምትጫወቱ ልጆች ወንዶች ነገ ደግሞ በእናንተ ላይ ይሳቅባችኋል። በቃ ብዙ ነገር ይሰራባችኋል። እና ለምንድን ነው እንደዚህ ይሄን ያክል የምታደርጉ ማለት ነው? እና የሴት ልጅ የምትሰብሩ ወንዶች እባካችሁ ጨጓራ የምታቃጥሉ እንዲሁ የስራችሁን ይስጣችሁ። በእውነት ተቃጥላ እኮ ነው ኢክራምዬ እኮ ተቃጥላለች። እንኳን ሰውነቱን እንኳን ፊቱን አጥችኩ ጣቱን አላሳየውም ወደ ሚዲያ አላወጣውም ብላለች ኢክራምዬ። እና ከኢክራም ተማሩ እባካችሁ። ውድ ኢክራም ቤተሰቦች እንግዲህ ባል ብላችሁ ሚዲያ ላይ ያመጣችሁት በቲክቶክ ተዋወቃችሁ፣ በዋትስአፕ ተዋወቃችሁ፣ እንዲሁም በብር ገዝታችሁ የምታመጡ ሴቶች እባካችሁ ወደ ሚዲያ አታምጡ። እንዳንዳንዱ ሰው ድብቅ አድርጋችሁ ያዙ፣ ሌላ ሰው እንዳይነጥቃችሁ ማለት ነው። ይህን እንግዲህ ከኢክራም እንድትማሩልኝ
ጠይቃለሁ። አኪድ እንደተጠቀማችሁበትም ተስፋ አደርጋለሁ እንጂ ትክክለኛ ታሪክ ነው። ይሄ እኮ የውሸት አይደለም። ለኔ ይሄው ኢክራም በአደባባይ ተነጥቃለች፣ ባሏን ተነጥቃለች። አሁን ደግሞ ይሄው ሳሪ ባሌን ማነባቱ ነው የሚነካው እያለች በባዶ እግሯ እየሮጠች ነው። እኔ ሳልሞት ባሌን የሚነጥቀኝ ማን ነው እያለች ነው። እና ከነሱ ከነሳሪና ከኢክራም እንድንማር እላለሁ። ወዳችሁ ፈቅዳችሁ ስለምትመለከቱ በጣም አመሰግናለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ቤተሰብ ይሁኑ። በድጋሚ እስከምንገናኝ አገራችን ሰላም አለ ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።